ሰላም ጤና ይስጥልን። የተወደዳችሁ የአርት ኢንደርዚ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ዛሬ የምንወያየው ቶሎ መርጨት ያለባቸው ወንዶች ወይም ደግሞ ፕሪማቹርሊ ኢጃኩሌት የሚያደርጉ ወንዶች የሚጠቀሙትን ትራማዶል ስለሚባል መድኃኒት የምንወያየው ይሆናል። ከቅርብ ጊዜ ወዲህ ባልተለመደ በሚባል ደረጃ ወጣቶች ከ15 እስከ 25 የእድሜ ክልል ያሉ ወንድ ወጣቶች የስንፈተ ወሲብ ችግር ይኖርባቸውም አይኖርባቸውም፣ ቶሎ የመርጨት ችግር ይኖርባቸውም አይኖርባቸውም ሳያውቁ አእምሯቸው ውስጥ ባለው የተዛባ የወሲብ አመለካከት ወይም ደግሞ የሴክሹዋል ፋንታሲ የሚባለው ባላቸው የተንሻፈፈ የወሲብ አረዳድ ምክንያት ይህን እጅግ አደገኛ መድኃኒት ይወስዳሉ ማለት ነው፣ የትራማዶል። ነገር ግን እጅግ አደገኛው ነገር ምንድነው? በዚህ እድሜ ክልል ያሉ ወጣቶች እንዲሁም ደግሞ ሌሎች የዚህ ቶሎ መርጨት ያለባቸው ወንዶች መረዳት ያለባቸው ምንድነው? ይህ ትራማዶል የሚባለው መድኃኒት እጅግ አደገኛ የሚባል መድኃኒት ነው። ትራማዶል የተሰራው ቶሎ መርጨት ላለባቸው ወንዶች ታስቦ የተሰራ መድኃኒት አይደለም። ስለዚህ ትራማዶል የተሰራው ከመካከለኛ እስከ ከፍተኛ ህመም ላለባቸው ሰዎች እንደማንኛውም የህመም ማስታገሻ የተሰራ መድኃኒት ነው ማለት ነው። ሲሰራ ትራማዶል የህመም ማስታገሻ ነው፣ አናልጀዚያ ነው ማለት ነው። ይህ መድኃኒት የሚጠቀሙት በኦፍ ሌብል በሚባል ደረጃ ነው። ኦፍ ሌብል ማለት መድኃኒቱ በመጀመሪያ ከተሰራበት ዓላማ ውጪ ሲጠቀሙበት ማለት ነው። ስለዚህ በየትኛውም የህክምና መጽሐፎች ውስጥ የኛን ሀገር ጨምሮ ትራማዶል ለፕሪማቹር ኢጃኩሌሽን ቶሎ ለመርጨት እንዲውል ተደርጎ የጋራ መግባባት ላይ አልተደረሰም። ወይም ደግሞ የኤፍዲኤ የሚባለው የፉድ ኤንድ ድረግ ኤጀንሲ የሚባለው አፕሩቫል አልሰጠውም ማለት ነው። ነገር ግን ትራማዶል የህመም ማስታገሻ ነው ብያቸዋለሁ። የጎንዮሽ ጉዳቱ ነው። ትራማዶል ለህመም ማስታገሻ የሚወስዱ ሰዎች ብዙ ጊዜ ኮምፕሌን የሚያደርጉት ምንድነው? ወሲብ በሚያደርጉበት ጊዜ ቶሎ መርካት አይችሉም። ትራማዶል ለፕሪማቹር ኢጃኩሌሽን ዲዛይን የተደረገ መድኃኒት አይደለም ማለት ነው። በተለይ በብዙ ወንዶች በተለይ ያንግስተር በሚባለው የትሬንጀር በሚባለው በወጣቶቹ የእድሜ ክልል ያሉ ወንዶች አእምሯቸው ውስጥ ያለ የተዛባ የወሲብ አመለካከት አለ፣ ሴክሹዋል ፋንታሲ የሚባል ማለት ነው። ያ ማለት ምንድነው? የከንፈር ወዳጃቸውን ወንድ መሆናቸውን ማረጋገጥ የሚፈልጉት እጅግ ለረጅም ጊዜ የቆየ የወሲብ ግንኙነት በማድረግ ፍቅር መመስረት ይፈልጋሉ። ፍቅር ማለት ለረጅም ጊዜ ወሲብ በማድረግ የሚመጣ ነገር ነው። ወይም ደግሞ ሴቷን በሱ ቁጥጥር ስር ለማድረግ ባልተለመደ መልኩ ከሌሎች ወንዶች በተሻለ ለረጅም ጊዜ ወሲብ ማድረግ ይፈልጋል። ስለዚህ የአእምሮ ውስጥ ያለን ፋንታሲ ወደ ተግባር በሚገባበት ጊዜ ተፈጥሮ ነውና ይገድበዋል። ተፈጥሮ ባስቀመጠችበት የወሲብ እርዝማኔ ሴቷን እንኳን አርክቶት ግን እሱ መርካት አይችልም፣ ያረካት አይመስለውም። ምክንያቱም አእምሮ ውስጥ ያስቀመጠው ፋንታሲ አይደለምና። እንደውም አንድ ጊዜ ተማሪዎችን እያስተማርኩኝ ጤናማ የወሲብ ርዝማኔ ስንት ነው ብዬ ጠይቀዋለሁ አንድ ተማሪና 90 ደቂቃ አለኝ። እሺ ኢትስ ኦኬ፣ እሺ በሳምንት ጥንዶች ስንት ጊዜ ወሲብ ቢያደርጉ ጥሩ ነው ብዬ ጠይቀዋለሁ። ሳምንቱንም በወር 30 ቀን ቢያደርጉ ጥሩ ነው ብሎ ይመልስልኛል። ይሄ እንግዲህ ያ ትሬንጀር አእምሮ ውስጥ ያለው ሴክሹዋል ፋንታሲ ነው። የኔ ጌታ ስራ የለህም ወይ? ሳምንቱን ሙሉ ወሲብ እያደረግ በቀን ደግሞ በአንድ ኤፒሶድ 90 ደቂቃ እየቆየ የምታረግ ከሆነ ስራ የለህም ወይ አልኩትና it was a very fun በቃ ያን መስማት በጣም ፈን የሚያደርግ ነገር ነው። አጠቃላይ ወሲብን በተመለከተ ሁሌ ሳስብ ፈጣሪን በጣም አመሰግናለሁ። በተፈጥሮ በጣም እደነቃለሁ። ተፈጥሮ ያስቀመጠችልን ህግ አእምሯችን ውስጥ ካለው የኛ ፍላጎት እጅግ በጣም የላቀ ነው። ስለዚህ ሁሌ ወደ ራሴ ስመለከት የፈጠረኝን እኔን ኢንጂነር ያደረገውን ፈጣሪ በጣም አመሰግነዋለሁ። ለምንድነው? ወሲብ በእኛ ቁጥጥር ውስጥ ያለ ተግባር ነው። with our consciousness ማለት ነው። እኛንን ሬጉሌት የምናደርገው በፍላጎታችን ነው የምናደርገው። ነገር ግን እንደ ልብ ምታችን እንደ ትንፈሳ ስርዓታችን ከኛ ቁጥጥር ቢሆንስ? ስለዚህ ፈጣሪ ወሲብን በእኛ ቁጥጥር ስር ሲያደርግ ያስቀመጠልን ህግ አለ፣ ተፈጥሯዊ ህግ ጤናማ የሚባል አብዛኛው ሰው የሚያስተናግደው የወሲብ ርዝማኔ ጊዜ አለ። ነገር ግን
በእኛ ቁጥጥር ሲያደርገው ተግተን ከሰራን እና የተፈጥሮን ህግ ከተረዳን ፈጣሪ ካስቀመጠልን የወሲብ የጊዜ ርዝማኔ በተወሰነ መልኩ ማሻሻል እንችላለን ማለት ነው። ሌላው በጣም የተንሻፈፈው ነገር ፋንታሲዎቹ ናቸው። ከተፈጥሮ ማፈንገጥ ይፈልጋሉ ሰዎች። ከተፈጥሮ በማፈንገጥ ጀብድ መስራት ይፈልጋሉ። በተለይ ወሲብን በተመለከተ ወንድ ልጅና ሴት ልጅ ያላቸው አመለካከት ኢንታየርሊ ጤናማ አይደለም ማለት ነው። ስለዚህ በዚህ የጤናማ ያልሆነ ፋንታሲ ወሲብን ከኢሞሽናል ኮኔክሽን እንግዲህ ወሲብ ማለት አካላዊ ግንኙነት ማለት አይደለም። የአካል የስነ ልቦናና የነፍስ ግንኙነት ነው። ይሄ ባዲ ማይንድ ኤንድ ሶል ኮኔክሽን ነው። ከዛ በላይ ነው። የነፍስ ቁርኝት ነው። ዩሲ ከዛ ማለፍ ስትል ደግሞ ቋንቋ ነው። ወሲብ ቋንቋ ነው። ቃላቶች ሊገልጹት የማይችሉትን ፍቅር የምትገልጽበት አይደል? ወሲብ ሂሊንግ የምትድንበት ወይ በትዳር ውስጥ ወይ በፍቅር ግንኙነት ውስጥ የሻከሩ ነገሮችን ብዙ ጊዜ የምታለሰልስበት ቋንቋ ነው፣ ላንጉጅ ነው። ነገር ግን ይሄን በጣም የከበረ የሰው በቃ የፈጣሪ ስጦታ ነው ብዬ የማስበው ያ ተግባር ሰዎች አካላዊ ኮኔክሽን ልክ እንደ ግድግዳ ሶኬት ሄደ የምሰካውና የምትነቅለው አይነት በጣም አውርደው ኤሌመንተሪ የሆነ ፊዚካል ኤቨንት ያደርጉታል ማለት። በዚህ የተነሳ ነው ሰዎች ተፈጥሮ ካስቀመጠችላቸው የወሲብ ጊዜ ርዝማኔ በጣም ልቀው ሰዓታትን ከኢሞሽናል ኮኔክሽን ወጥተው ወሲብን ስራ ማድረግ ይፈልጋሉ። ልክ እንደ መደበኛ ስራ ቀኑ ሙሉ ሲያደርጉት የሚውሉት ነገር ያደርጉታል። ግን ፈጣሪ ወሲብን በደቂቃዎች ያደረገው አየህ፣ ብዙ ወሲብ እያደረግን እንድንውል ሳይሆን ስራ እየሰራን እንድንውል አድርጎ ነው የፈጠረን። ይህን አፕሪሺየት ማድረግ ያስፈልጋል። ስለዚህ የፕሪማቹር ኢጃኩሌሽን ሁለት አይነት ነው። ፐርማነንት ፕሪማቹር ኢጃኩሌሽን የሚባል አለ። ይህ በተፈጥሮ ልክ ግንኙነት ማድረግ ሲጀምሩ ወይም ደግሞ የወንድየው ብልት ሴቷ ውስጥ ሲከት ኢሚዲየትሊ ወንድየው ይረካና ኢጃኩሌት ያደርጋል። መቆጣጠር አይችልም። ይህ በተፈጥሮ ከዘረመል ጋር የተገናኘ ነው። ወንድየው ምንም ማድረግ አይችልም፣ ያን መቆጣጠር አይችልም። ምክንያቱም የወንድየው ብልት ላይ ያሉት በጣም ሴንሲቲቭ የታክታይል ስቲሙላ ያሉ ያ ማለት የንክኪ ነርቮች አሉ። ያ ማለት እንግዲህ ሴክሹዋል ፕሌዠር የሚመጣው በሴቷና በወንዷ መካከል በሚኖረው ስሙዝ የሆነ ፍትጊያ አይደለ? ያን ፍትጊያ መቆጣጠር የማይችሉ ቶሎ የሚረኩ ፐርማነንት ፕሪማቹር ኢጃኩሌሽን ያለባቸው ወንዶች አሉ። እነሱ ይሄን ትሪትመንት ቢያገኙ ትክክል ናቸው። ምክንያቱም ሴቷን ወይም ደግሞ የከንፈር ወዳጁን ማርካት የሚችልበት የወሲብ ርዝማኔ ስለሌለው ማለት ነው። በሁለተኛ ደረጃ አኳየርድ ፕሪማቹር ኢጃኩሌሽን ይባላል። የከንፈር ወዳጁን እያረካ ቆይቶ ከዛ በተለያዩ ምክንያቶች በጉዳት ሊሆን ይችላል፣ በስራ ብዛት ሊሆን ይችላል፣ በአመጋገብ ችግር ሊሆን ይችላል፣ በሆርሞናል ችግር ሊሆን ይችላል። እንዲሁም የሰልፍ ኮንፊደንስ እና ለራሱ ባለው ግምት ከልክ ባለፈ ጭንቀት ያን ተከትሎ የሚመጣ ቶሎ የመርጨት ችግር ሊኖር ይችላል። እነዚህ ሁለት ካታጎሪ ያለባቸው ሰዎች መድኃኒት ቢወስዱ ኢትስ ሃይሊ አድቫይዘብል ማለት ነው። ነገር ግን ትራማዶል መሆን የለበትም ነው። ስለዚህ ትራማዶል በእውኑ ቶሎ እንዳይረጭ ማድረግ ይችላል ወይ? መልሱ የሚሆነው ምንድነው? አዎ ነው። ምንም እንኳን ትራማዶል ቶሎ መርጨትን ለማከም ዲዛይን የተደረገ መድኃኒት ባይሆንም እንደ ሳይድ ኢፌክት ወይም እንደ ጎንዮሽ ጉዳት ትራማዶል የተሰጣቸው ለህመም ማስታገሻ የተሰጣቸው ታማሚዎች በወሲብ መርካት የማይችሉ ቶሎ መርጨት የማይችሉ ሰዎች ሆነው ተገኙ። ከዛ በኋላ ነው ሰዎች ፕሪስክራይብ ሳይደረግላቸው ኢንአፕሮፕሪየትሊ ትራማዶል መውሰድ የጀመሩት። ማለት ምን በማድረግ ነው ትራማዶል ቶሎ መርጨትን መቀነስ የሚችለው ነው? በሶስት መንገድ። አንደኛው የህመም ማስታገሻ ነው ብያችሁ የለ በአእምሮና በመራቢያ አካላት መካከል ያለውን ግንኙነት ማቋረጥ ማለት ነው። ያ ማለት ወሲብ ስታደርጉ የሚታገኙትን ሴክሹዋል ፕሌዠር ደስታ አእምሯችሁ እንዳይረዳ ማድረግ ማለት ነው። ይሄ ሴክሹዋል ፕሌዠር ወደ አእምሮ ሄዶ መልእክት እንዳያገኝ ማቋረጥ ማለት ነው።
ስለዚህ የሚሰራው ምንድነው? ህመም ማስታገሻ ማለት እኮ ህመሙን ያጠፋል ማለት አይደለም። ህመሙን አእምሯችሁ እንዳይረዳው ማድረግ ነው ማለት። ይሄ ፔን ሴንሴሽኑን አንደርስታንድ እንዳያደርገው ማድረግ ማለት ነው አእምሮ ማለት። ስለዚህ በተመሳሳይ ትራማዶል አእምሯችሁ ወሲብ እያረጋችሁ የምታገኙትን ሴክሹዋል ፕሌዠር አንደርስታንድ እንዳታረጉት ማድረግ ነው። ስለዚህ አእምሮ ወሲብ እያረጋችሁና የወሲባችሁን ደስታ አንደርስታንድ ካላደረገ እንድትረጩ ያደርጋችሁ ማለት ነው። ስለዚህ የሸወዳችሁት ነው ማለት ነው። እናንተ እየተደሰታችሁ አይደለም ማለት ነው። ወሲብ እያረጋችሁ ነው፣ ግን አእምሯችሁ አንደርስታንድ ያደርጋል እና which is very interesting ማለት ነው። ትራማዶል ይሄን ነው የሚያደርጉ። ሌላው ኒውሮ ትራንስሚተሮች አሉ። ኢጃኩሌሽንን በጣም ሴክሹዋል ፕሌዠር ክላይማክስ ላይ ሲደርስ የወሲብ ደስታ መጠኑ ከፍ እያለ በሚመጣበት ጊዜ አእምሯችን ሰክሬት የሚያደርገው ወደ መራቢያ አካላት የሚልካቸው ሆርሞኖች አሉ። ኢጃኩሌሽን እንዲኖር እንድትረጩ የዘር ፍሬ ከወንድየው ብልት ወደ ሴቷ ማህፀን ዲፖዚት እንዲሆን የሚያደርጉ ሆርሞኖች አሉ። እነዛ ሆርሞኖች እንዳይመነጩ ያደርጋል። እነዛ ሆርሞኖች ምንድናቸው? የደስታ ሆርሞኖች ናቸው። ዶፓሚን፣ ኦክሲቶሲን የሚባሉ በጣም የደስታ ሆርሞኖች አሉ። እነዛ የደስታ ሆርሞኖች እንዳይመነጩ ያደርጋል፣ ይቀንሳቸዋል ማለት ነው። አፍተር ኦል ሰዎች የሚያደርገው ምንድነው? ደስታ ለማግኘት ነው አይደል? ይህ ትራማዶል የደስታ ሆርሞኖች እንዳይለቀቁ ያደርጋል። የፍቅር ሆርሞኖች የሚባሉት በተለይ ኦክሲቶሲንና ዶፓሚን። ስለዚህ እነዚህ ኦክሲቶሲንና ዶፓሚን ኢጃኩሌሽንን ወይም ደግሞ መርጨትን ሰፖርት የሚያደርጉ ሆርሞኖች ናቸው። ስለዚህ እነሱ እንዳይመነጩ በማድረግ ሰዎች ወሲብ እያደረጉ ነገር ግን እንዳይረጩ ያደርጋቸዋል ማለት ነው። በሶስተኛ ደረጃ አንዳንድ ሆርሞኖች አሉ ኢጃኩሌሽንን የሚያዘገዩ መርጨትን የሚያዘገዩ ሆርሞኖች አሉ። ለምሳሌ ሴንትራሊ ከአእምሮ ሰክሬት የሚደረጉ ሴሮቶኒን እና ኖሬፒነፍሪን የሚባሉ ሆርሞኖች አሉ። እነሱ ሆርሞኖች ተመንጭተው ደም ላይ ብዙ ጊዜ እንዲቆዩ ያደርጋል። እነዛ ሆርሞኖች ምንድነው የሚሰሩት? ኢጃኩሌሽንን ያዘገያሉ። ለምሳሌ ሴሮቶኒን ብትወስዱ ሰውየው በሚያደርገው ሴክሹዋል አክቲቪቲ ቶሎ ብሎ የወሲብ ደስታው አመዝኖ ቶሎ ብሎ እንዳይረጭ ያደርጋል። ሌላው ኖሬፒነፍሪን ነው። ኖሬፒነፍሪን ይሄ ፋይት እና ፍላይት የሚባለው የአእምሯችን ክፍል ወይ ደግሞ ስንደነግጥ፣ ስንደሰት ወይም ደግሞ በጣም አጣብቂኝ ስንገባ አክቲቬት የሚደረግ የአእምሮ ክፍል አለ፣ ሲምፓቴቲክ ነርቨስ ሲስተም የሚባለው። ያ ሲምፓቴቲክ ነርቨስ ሲስተም ሪሊዝ የሚያደርጋቸው ኒውሮ ትራንስሚተሮች አሉ፣ ኖሬፒነፍሪን። ያ ኖሬፒነፍሪን የሚባለው ዓላማ ምንድነው? ቶሎ ብሎ ሰው እንዲረጭ ያደርጋል። ይሄ የሚያደርገው ግን መራቢያ አካል ላይ ሲሆን፣ ነገር ግን በአእምሮ ደረጃና በስፓይናል ኮርድ የሚባል ህብረ ሰረሰር ደረጃ ላይ ግን ኢጃኩሌሽን እንዳይኖር ነው የሚያደርገው ማለት። ስለዚህ ሴሮቶኒን እና ኖሬፒነፍሪን የሚባሉትን ኒውሮ ትራንስሚተሮች በደም ውስጥ እንዲጨምር በማድረግ ኢጃኩሌሽንን ያዘገያል ማለት ነው። በአራተኛ ደረጃ እንደ ቦነስ የምነግራችሁ አጠቃላይ አእምሯችን ውስጥ ያለውን የሴክሹዋል ፕሌዠር በማፈን ኢጃኩሌሽንን ያዘገያል ማለት ነው። እነዚህን አራት ነገሮች በማድረግ ነው ትራማዶል ፕሪማቹር ኢጃኩሌሽን የሚከላከል ወይም ደግሞ ቶሎ መርጨትን የሚቀንሰው ማለት ነው። ስለዚህ ይሄ ከሆነ ለምንድነው የማንጠቀመው ብላችሁ ልትጠይቁ ትችላላችሁ። ስለዚህ ኢትስ ጉድ ቲንግ፣ በቃ ዋናው ዓላማው የወሲብ ጊዜ ርዝማኔ መጨመር፣ ሴቷን ማርካት ነው። መቼም ዘንድሮ ወንዱ ወሲብን የጋራ ከማድረግ ይልቅ የወንድ ሪስፖንሲቢሊቲ ብቻ፣ ሴቷ እንደ ግዑዝ እዛ ምንም ሮል እንደሌላት አርጎ የመረዳት ነገር አለ። ስለዚህ ሴክሹዋል ሳቲስፋክሽን ሼርድ ሪስፖንሲቢሊቲ አይደል? ሼርድ አክቲቪቲ ነው፣ በጋራ የምትከውነው አክቲቪቲ ነው። በጋራ ለምትከውነው አክቲቪቲ ሴቷን ፓርት ኦፍ ዘ አክቲቪቲ አድርጎ በጋራ ወሲባዊ ደስታ ማጣጣም ሲቻል ሴቷን ብቻ ማርካትን መሰረት ያደረገ ሴክሹዋል ፋንታሲ ውስጥ ያለ ነው ማለት ነው። ትራማዶል እጅግ በጣም አደገኛ መድኃኒት ነው ብያችኋለሁ። ለምን? በዋናነት ለሱስ የሚያጋልጥ መድኃኒት ነው። ለአዲክሽን የተጋለጠ ነው። ለምን? እንኳን አይደለም ለሴክሹዋል አክቲቪቲ ይቅርና ለህመም ማስታገሻ እንኳን ናርኮቲክ ስለሆነ ሴንትራሊ አክት የሚያደርግ አእምሮ ላይና
ህብረ ሰረሰር ላይ ወይም ሴንትራል ነርቨስ ሲስተም ላይ አክት የሚያደርግ ማስታገሻ ስለሆነ ፕሪስክራይብ የሚደረገው በጣም ሲያስፈልግ ብቻ ነው። ለሁሉም ታማሚዎች አይሰጥም። ህመማቸው በጣም ከፍተኛ ለሆኑ ታማሚዎች ብቻ ነው ማስታገሻነቱ እንኳን የሚሰጠው። ነገር ግን ሰዎች ኦን ዴይሊ ቤዝ ወሲብ ባማራቸው ቁጥር ያን ትራማዶል የሚወስዱ ከሆነ በጣም ዲሊትሬስ ለሆነ ዲፔንደንስ ይጋለጣሉ፣ አዲክትድ ይሆናሉ። አይደለም ወሲብ ማድረግ በሰላም ወጥቶ መግባት ሊቸገሩ ይችላሉ። ትራማዶል ውስጥ ዲፔንደንት ይሆናሉ። ለምን? ዲፕሬሽን ውስጥ ይገባሉ፣ ዲፕሬሽን ውስጥ ይገባሉ፣ ጭንቀት ውስጥ ይገባሉ፣ አንዛይቲ ይኖራቸዋል፣ ፊዚካል ፋቲግ ሰውነታቸው በጣም ይደክማል፣ ባህሪያቸው በጣም ኢሪቴብል ይሆናል፣ ነጭናጮች ይሆናል፣ ራስ ምታት ይኖራቸዋል፣ ሃሉሲኔት ያደርጋሉ። ምንም ነገር የለም ግን እነሱ ምላሽ ይሰጣሉ። ድምጽ ይሰማቸዋል። ጓደኛቸው ሲያወራ ወይ ሰዎች ሲያሟቸው ሊሰሙ ይችላሉ። ሰዎች ሊገሏቸው እንደሚያስቡ ሃሉሲኔት ሊያደርጉ ይችላሉ። ወሲብ ለማድረግ ግዴታ ትራማዶል መውሰድ መቻል አለባቸው። በጣም ዘ ወርስት ፓርት ደግሞ ምንድነው? ምንም እንኳን ትራማዶል ፕሪማቹር ኢጃኩሌሽንን የሚያክም መድኃኒት ቢሆንም በሌላ መንገድ ደግሞ የብልት መቆምን ወይም ብልት እንዳይቆም ያደርጋል ትራማዶል ማለት። ስለዚህ ትራማዶል ምንም እንኳን ፕሪማቹር ኢጃኩሌሽን ቶሎ መርጨትን ቢከላከልም በዚህኛው ደግሞ በጣም ዴሊትሬስ የሆነ ሳይድ ኢፌክት አለው ማለት ነው። የብልት ያለ መቆም ችግርን ያመጣል፣ ኤሬክታይል ዲስፋንክሽን ያመጣል ማለት ነው። ስለዚህ ሰው እኮ ኢንተርኮርስ የሚያደርገው ብልት ሲቆም ነው አይደል? ብልትን እንዳይቆም የሚያደርግ መድኃኒት እየወሰድክ እንዴት ነው የወሲብ እርዝማኔ ልታራዝም የምትችለው? ከዚህ አልፎ ሌላው ትራማዶል የሚያስከትለው ችግር ምንድነው? የወንድ የዘር ፍሬ ወይም ደግሞ ቴስቲስ የሚባለው መጠኑ እንዲቀንስ ያደርጋል፣ ሽሪንክ እንዲያደርግ ያደርጋል። ይህ እንግዲህ በተለያዩ ጥናቶች በተለይ ደግሞ አኒማል ስተዲዎች ላይ አፕሮቭ የተደረገ ነገር ነው። የወንድ ሆርሞን እንዲቀንስ ያደርጋል። ቴስቶስትሮን የሚባለው የወንድ ሆርሞን እንዲቀንስ ያደርጋል። ሌላው ቴስቶስትሮንን የምትሰራው ሊዲንግ ሴል የሚባላል ያ ሴል እንዲጫጭ ሽሪንክ እንዲያደርግ ያደርጋል። ትራማዶል ነው ሁሉ የሚያደርገው። ሌላው አጠቃላይ የስፐርም ፕሮዳክሽን አጠቃላይ ፕሮሰሱ ስፐርማቶጀነሲስ ነው የሚባለው ያ ስፐርማቶጀነሲስ እንዲቀንስ ያደርጋል። የሚፈጠሩት ወይም ደግሞ ፕሮዲዩስ የተደረጉት ስፐርም ሴሎች በመጠን በሙቭመንት በኳሊቲ ችግር ያለባቸው ስፐርሞችን ፕሮዲዩስ ያደርጋል። በተቃራኒው ደግሞ የሴት ሆርሞን በወንድ ላይ እንዲጨምሩ ያደርጋል፣ ኢስትሮጂን እንዲጨምሩ ያደርጋል። ፕሮላክቲን የሚባል ሴቶች በሚያጠቡበት ጊዜ የሚመነጭ ሆርሞን አለ። ያ ሆርሞን በወንዶች እንዲጨምር ያደርጋል። ፕሮላክቲን ጨመረ ማለት የስፐርም ፕሮዳክሽን ቀነሰ ማለት ነው። ስፐርማቶጀነሲስ ቀነሰ ማለት ነው። የወንድነት ሆርሞን በወንድ ሰውነት ውስጥ ቀነሰ ማለት ነው። ይሄ ሁሉ ሳይድ ኢፌክት ነው ያለው። ይሄ እንግዲህ ከዲፔንደንሲው ከአዲክሽኑ ውጭ ያለው ሳይድ ኢፌክት ነው። ስለዚህ ይሄ ሁሉ ችግር እያለ ትራማዶል መጠቀም በፍጹም እንደ አርት ኤንድ ሄልዝ ሚዲያ አንመክረውም። የኢትዮጵያ የጤና ሲስተም ትራማዶልን ለፕሪማቹር ኢጃኩሌሽን ወይም ደግሞ አጠቃላይ ስንፈተ ወሲብ የሚሆን የመርጨት ችግር ቶሎ የመርጨት ችግር ላለባቸው ሰዎች እንዲታዘዝ የሚፈቅደው ጉዳይ የለም። ነገር ግን ሰዎች እንዳሻቸው ፋርማሲ እየገዙ ትራማዶል ይጠቀማሉ። which is highly dangerous የሆነ አዲክቲቭ ካፓቢሊቲ ያለው መድኃኒት ነው ማለት ነው። ነገር ግን ይሄ ሁሉ ችግር እያለ እኔ መጠቀም አለብኝ ብሎ ለሚመጣ ሰው ምናልባት ያልተፈለገ ዶዝ ወይም ደግሞ መጠን ያለው ትራማዶል ወስዶ ቅድም የነገርኳችሁ ችግሮች ከሚገዝፉበት 50 ሚሊግራም ወሲብ ከማድረጉ በፊት ቢወስድ በቂ ነው። ጥሩነቱ ምንድነው? ትራማዶል በተወሰደ the first 3 hours ከደም ሙሉ በሙሉ ይጠፋል። ይሄ ጥሩ ነገር ነው፣ ለረጅም ጊዜ ያለ መቆየቱ ነው። ነገር ግን ለሴቷ በምንም ተአምር ትራማዶል መውሰድ የለባትም። ምክንያቱም ትራማዶል የወሰደችን ሴት ወሲብ ማድረግ ማለት የተኛችን ሴት ወሲብ ማድረግ